መጣ ሞጆ ያብረኛል ቃላት ያጠረኝ ያደግነቴ ፍቅር ትዝ ያለኝ ውስጥህን የፈነከለው የዝማሬ ዜማ ያሬድ ወደ ማደራ ጣፋጭ ሆኖ ይሰማ ይታይ ደረድ አገር ሁሉ ይወቅ እንዳችሎትም 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 እንዳችሎት ምልኮትን አገኝ እንዳለመደፋም ተፈቶማ መቼም አይሆንላት ባለ ታሪክ ነኝ እግዜር ረዳኝ ያደግነት ፍቅር ትዝ ያለኝ ውስጤን የፈነቀል የዝማሬ ዜማ ያሬድ ወደ ጣፋጭ ሆኖ ይሰማ ይታይደል አገር ሁሉ ይወቅ እንዳችሎትም 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 አንተ ንጉሡ ያሉልኝ ቀኖቼ እምባን የሻቱ ቀኖች ቀኔን አዘው ከላይ ከሰማይ ጠገብኩን ደስታ ሳትሰው አዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ ቀኖቼ ቀኔን አዘው ከላይ ከሰማይ ጠገብኩን ደስታ ሳትሰው ያለኝም የምለው ይሄ ነው የደስታ ቀን ባለ የጭንቅ ዘመን እረፍት ደሞ ያምርቀን ውበት ድምቀት የደስታ የምንጭ ውበት የለኝም ለላለ ይሄ ነው በየኳ የደስታ ቀን ብቻ ይታየበት እንደነምን ተመስገን ሃሌሉያ ለእግዚአብሔር እልልታ ጭብጨባ ይገባል። ለረዳን ላገዘን እግዚአብሔር ይባረክ። እግዚአብሔር ቃል ሄዳለሁኝ መጽሐፍ ቅዱስ ያዘን አንደኛ ዮሐንስ ሁላችንም እናወጣለን። ከዚህ ክፍል ያው የሆነውን የከበረውን የተባረከውን ዛሬም ሊሰራ የሚችለውን የጌታን ቃል እንካፈላለን። አንደኛ ዮሐንስ መልእክት ምዕራፍ 3 እናወጣለን። አንደኛ ዮሐንስ የሐዋርያ ዮሐንስ መልእክቶች ላይ አንደኛ ዮሐንስ ምዕራፍ 3ን ከአንድ ጀምሮ ቶሎ ቶሎ ብለን እናነብና ቀጥታ ወደ ምንከፈልበት ወደዚሁ እንገባለን ማለት ነው። ስለዚህ እናንብበው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁ ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን እግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እርሱን እንድንመስል እናውቃለን። በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያንጻል። ኃጢአት የሚያደርግ ሁሉ አመፅን ያደርጋል፣ ደግሞ ያደርጋል። ኃጢአት አመፅ ነው። እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ።
በእርሱ ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአት የሚያደርግ ሁሉ አላየም አላወቀውም። ልጆች ሆይ ማንም አስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። አሜን። ኃጢአት የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስ ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አሜን። ኢየሱስ ከእርሱ የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። አሜን። ዘሩ በማን ይኖራል? በእርሱ ይኖራል። ከእግዚአብሔር የተወለደ ኃጢአትን ምን አያደርግም? አያደርግም። ቁጥር 10 የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የሚያደርግ ወንድምን የማይወድ ሁሉ ከእግዚአብሔር አይደለም። ጽድቅን የማያደርግ ወንድሙን የማይወድ ሁሉ ከማ አይደለም? ከእግዚአብሔር አይደለም። ከመጀመሪያ የሰማችኋት መልእክት እርስ በርስ እንዋደድ የምትል እቺ ናት። ምዕራፍ ጠቅላላ ስለማነሳ በዚህች ነው። ሁላችንም ባለፈው ሳምንት እንደጀመርነው በዚህ በአንደኛ ዮሐንስ መልእክት ተከታታይ ትምህርት በጣም የሚገርም ለክርስትና መሰረት የሆነው ስለ ፍቅር፣ ስለ እውነተኛ ሕይወት የሚያስተምር መልእክት ነው። ሐዋርያ ዮሐንስ እንደምናውቀው ብዙ መልእክቶችን ነው የጻፈው። 3ቱን መልእክት እና ዮሐንስ ራእይን፣ ዮሐንስ ወንጌልን 5 መልእክቶችን የጻፈው ሐዋርያ ዮሐንስ ነው። ስለ ዮሐንስ ታሪክ አላነሳም። ራእይ ላይ ዮሐንስን ራእይ ስንማር ብዙ ስለ እሱ ታሪክ ስላነሳሁላችሁ ዛሬ ደግሞ ወደዛ አልሄድም። ቀጥታ ይህንን ክፍል ነው ዛሬ የምንችለውን አይደል የምንሄድበት። ስለዚህ በዚህ ክፍል ላይ ሐዋርያ ዮሐንስ በጣም ለክርስትና ጠቃሚ የሆነው ክርስቲያን ከዚህ ውጪ ሊሆን እንደማይችል እረዳለሁ። ምክንያቱም ከዚህ ክፍል እንደምናገረው ነው። ክርስቲያን ባለፈው ሳምንት እንደጀመርነው ምን ብለን ነው? የእግዚአብሔር ልጆችና የዲያብሎስ ልጆች ልዩነት ብለን ነው የጀመርነው። አሜን ነው። የእግዚአብሔር ልጆችና የማ ልጆች? የዲያብሎስ ልጆች ምኖች? ምንነት? ልዩነት። አዎ ልዩነት አለው። ልዩነት ከሌለ ነው አደጋ ያለው። ምክንያቱም የእግዚአብሔር ልጆችና የዲያብሎስ ልጆች ምን አላቸው? ልዩነት አላቸው። ሐዋርያ ጳውሎስ ሐዋርያ ዮሐንስ በዚህ ክፍል ላይ እያንዳንዱን እየዘረዘረ የምናገርበት ሳምንትም የተወሰነ ነገር ማብራት በመሃል ጠፋ። ብዙም ነካ አድርጋለሁ። ዛሬ ግን የተወሰነ ክፍል ነጥቦችን ደግሞ እሄድበታለሁ። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች የምለው ልዩነታቸውን እንመለከታለን። በቅድሚያም ደግሞ የእግዚአብሔር ልጆች ብለን የጀመርነው የእግዚአብሔር ልጆች በምን ይለያል ብለን ስንመለከት የመጀመሪያው በዚህ ክፍል ላይ የምንመለከተው የዲያብሎስ ልጅና የእግዚአብሔር ልጅ ልዩነት። የእግዚአብሔር ልጆች በክቡር በክርስቶስ ደም የነጹ ናቸው። አሜን ሃሌሉያ። ልዩነቱ ምንድነው? የእግዚአብሔር ልጅና የዲያብሎስ ልጅ ልዩነቱ በክርስቶስ ደም የነጹ ናቸው። አሜን አሜን። የክርስቶስ ደም አንጽቶን ነው ዛሬ ያለ ነው። ጌታ የተባረከ ጌታን የሚያምን ጌታን የሚቀበል የተቀበለ ከጌታ ጋር የምኖር ሰው ምን የሆነ ሰው ነው? በክርስቶስ ደም ምን የሆነ የነጻ ብሎ የነጻ በሏ። ጮና የነጻ በል እንጂ ድምፅን ከፍ አድርገና የነጻ በላ። አዎ የነጹ ንጹሃን ናቸው። ለዚህ ነው ጳውሎስ በመልእክቶቹ ቅዱሳን ወንድሞቼ ይላቸዋል። አሜን ነው። በዛ ውስጥ እህቶችም እንዳላችሁ እንዳትረሱ። ቅዱሳን ወንድሞቼና እህቶቼ ይላቸዋል በብዙ ቦታ ስጠራ፣ በመልእክቶቹ በመግቢያም በደብዳቤዎቹም ቅዱሳን ወንድሞቼ ይላል። አሜን አሜን። በክርስቶስ ደም የነጻ የታጠበ ለእግዚአብሔር መንግሥት የበቃ ሰው ምንድነው? እሱ የነጻ ሰው። አሜን አሜን። ስለዚህ በክርስቶስ ደም የነጹ ናቸው። ምንም እንኳ ትናንትና በክርስቶስ ከመሆናቸው በፊት ወደ ጌታ ከመምጣታቸው በፊት በከፋ ኃጢአት ውስጥ እንኳ የነበሩ ቢሆንም ግን ዛሬ ግን አይደሉም፣ ነጽተዋል። አሜን አሜን። ትናንትና ማንነት አይደለም ያላቸው፣ ከዛ ማንነት ምን ሆኗል? ወጥቷል። በክርስቶስ ደም ምን ሆኗል? ታጥቧል፣ ተቀድሷል፣ ነጽተዋል። ሃሌሉያ። ስለዚህ ትናንትና ምናልባት ዓለም ላይ በነበረው ሰዓት ሰው ሊገል ይችላል፣ ሊያጠፋ ይችላል፣ ሊሰክር ይችላል፣ ሊጠጣ ይችላል፣ ሊዘሙት ይችላል። ነገር ግን አሁን ግን አይደለም። ሃሌሉያ።
ለዚህ ነው ጳውሎስ የቆሮንቶስን አማኞች ስናገር ለአማኞች ሲያስተምራቸው እኛም እንደነሱ ነበርን ይላል። ግን አሁን አይደለንም። አሜን ነው። አይደለሁም ነው ምለው ነበርኩኝ ግን አይደለሁም ይላል። ትናንትና ነበራችሁ ይላል። ነው ኤፌሶን ምዕራፍ 2 ላይ ምን ይላል? እስቲ አንብበን እንመለስ ቶሎ ብሎ። ሰንበት ነው ዛሬ ቁጭ ብለን የጌታን ቃል ብንካፈል ባንቾክል እና ከዛ ደግሞ እንጸልያለን። በኋላ ምዕራፍ 2 ላይ እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ምዕራፍ 2 ከአንድ ጀምሮ ስታነቡ በበደላችሁና በኃጢአታችሁ ምን ነበራችሁ? ሙታን ነበራችሁ ይለናል። ከዛ በእርሱ ዓለም በእነሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራ መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። አሜን። በእነዛ ነበርን። አሁን ግን ይላል ቁጥር 5 ላይ ብናነበው ቶሎ ቶሎ ብለን ከእግዚአብሔር በምሕረቱ ባለጠጋ ስለሆነ አሜን ከወደደን ከትልቁ ፍቅሩ ተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወት ሰጠን። አሜን አሜን። እስቲ ሕይወት ሰጠኝ በሉ። በበደላችንና በኃጢአታችን እንኳን ሙታን ብንሆን ጌታ ምን ሰጠን? ኧረ ኢየሱስ ያድናል። አሜን 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 አሜን። ለምታነቡ ሰዎች መጽሐፍ ልስጣችሁ ብዬ ነው። ወጣ ለክርስቶስ ተቀበል። ወደዛ ናችሁ። መጽሐፍ ውሰዱ። መጽሐፍ ቅዱስ ውሰዱ። አንብቡ አንብቡ። መጽሐፍ ቅዱስ ቸርች ስትመጡ መያዝ አለባችሁ፣ ማንበብ አለባችሁ። ይጠቅማችኋል የእግዚአብሔር ቃል። ምክንያቱም የቆማችሁበት የምትማሩበት የጸናችሁበት ነገም ደግሞ የሚጠቅመው እግዚአብሔር ቃል ነው። ቃል የለ ሰው አይጸናም። ቃል ለሰው አይተከልም። ቃል ወሳኝ ነገር ነውና ስለዚህ እግዚአብሔር ቃል አንብቡ። መጽፉ ደግሞ ጻፉ። የጌታን ቃል መጽሐፍ 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 ማንበብ ደስ አይልም? እንዲያነ ክርስቲያን ሁሉ የሚያነብ ሰው መንገድ ላይ የሚያነብ በተኛበት የሚያነብ የሚጽፍ ሰው እግዚአብሔር ቃል ክርስትና እንደዚህ አይነት ነው። አሁን እኮ የእግዚአብሔር ቃል ጻፍ ተናገር ከምትለው የሆነ ነገር በላይ ነው ብለው ቃል አውጣብኝ ይላል። የወጣ ቃል ይሄው የተገለጠ አሜን ነው። ቃል ከሰማይ ራሱ ነው የሚያወጣው። ጌታ የተባረከ ይሁን። ስለዚህ ቃል አውጣብኝ ከምትለው ቃል አውጣልኝም ከምትለው የእግዚአብሔር ቃል ይኸው የተገለጠ የወጣ ቃል አሜን። ጎን ያለ ሰው የእግዚአብሔር ቃል ይሰራል በለው። ምን ይሆናል? ጮና ይሰራል በል እንጂ። አዎ በበደላችንና በኃጢአታችን ሙታን ነበር፣ ነገር ግን ከወደደን ከትልቁ ፍቅሩ ተነሳ። አሜን አሜን። ጌታ ባለጸጋ ነው። በምን በምሕረቱ በፍቅሩ የተነሳ ምንም እንኳን ኃጢአተኞች ቢሆን በኃጢአት ምክንያት ሞተን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። እስቲ ሕይወት አገኘው በል። ያገኛችሁ ሕይወት የዘላለም ሕይወት ነው። የማያልፍ ሕይወት ነው። የማይበሰብስ ሕይወት ነው። ኢተርናል ላይፍ አሜን አሜን። የዘላለም ሕይወት ጮና የዘላለም ሕይወት አግኝቻለሁ ብለው። ጌታን ያላገኘ ሰው የዘላለም ሕይወት የለውም። ጌታን ያገኘ ሰው የዘላለም ሕይወት አለው። ለዚህ ኮራ ብሎ የሚኖረው አሜን ነው። ኑሮ ባይመች፣ ሁኔታ ባይመች፣ ጊዜ ባይመች፣ አየሩ ባይመች የዘላለም ሕይወት ስላገኘ ምንም ያሳስበው አሜን። ለዚህ ነው ዓለም በሽብር ላይ ነች፣ ግን የዘላለም ሕይወት ያገኘ ሰው ዝም ብሎ ይተኛል። በጦርነት መሃል ይተኛል፣ ይኖራል። ኢየሱስ ያድናል። እስቲ የዘላለም ሕይወት አግኝቻለሁ በል። ስለዚህ ነው ኮራ። ምንም አያስጨንቀንም። ቤት የለንም ግን አያስጨንቀንም። ብር የለንም ግን አያስጨንቀንም። አሜን ነው። የሚበልጠውን ያገኘ ነው። ጎን ያለ ሰው የሚበልጠውን አገኝታለሁ ብለው። ስለዚህ ካንተ የምትጠበቅብህ በለው ዝም ብለህ መዘመር ነው በለው። ምን መሆን? እስቲ መዘመር። የዘላለም ሕይወት ያገኘ ሰው፣ የጌታን ያገኘ ሰው፣ የጌታ ልጅ የሆነ ሰው ዝም ብሎ ምን መሆን? መዘመር። አሜን አሜን አሜን። ለምን ትዘምራለህ እምል ካለ አንድ ጊዜ አንዷ ቤተክርስቲያን ስትመጣ ወንበር ነው የምትሰብረው። ሃሌሉያ እያለች በቃ ማሸብሸብ መጮ ነው ስራው። ኢየሱስ ያድናል። እቺ ሴት እንደው ምን አላት እስቲ ምን ቢኖራት ነው እንደዚህ የምትጨፍረው ብለው የቤተክርስቲያን መሪዎች ቤቷን ሊያዩ ይላሉ። ገጠር አካባቢ ይመስለኛልና ታሪኩ
ሴትየው ግን ቤቱ ያፈሳል። ጣሪያው እንኳን በደንብ የተሰራ አይደለም። እና እሷ ግን ቀዳዳ ነገር ብዙ እያለ ትዘምራለች። ኢየሱስ የተባረከ። ቀዳዳ ነፍ ናቸው ግን ይዘመራል። ጮና ምንበር እንጂ ቀዳዳ በሽበሽ ነው ግን ይዘመራል። የኛ ጌታ ከቀዳዳው በላይ ነው። ከዚህ ቆርቆሮ በላይ ነው። አሜን አሜን። ያገኘነው ሕይወት የዘላለም ሕይወት ነው። የሚያስተምራችሁ የዘላለም ሕይወት ስላገኛችሁ ደስ ይበላችሁ። ጎን ያለው የዘላለም ሕይወት ስላገኘ ደስ ይበለው። ቤት ቀዳዳ ቢሆን፣ ጫማ እንኳን ቀዳዳ ቢሆን፣ ኑሮ እንኳን ቀዳዳ ቢሆን የዘላለም ሕይወት አግኝታል። በሱ ደስ ይበለው። ኢየሱስ የተባረከ። ያልፋል፣ ያለው ሁኔታ ያልፋል። በምድር ላይ ያለው ይሄ የምታያቸው ነገር በሙሉ ያልፋል። እሱን ብቻ የሙጡ ማለት አለበት። አትርቀቁ። ያዘው፣ ያዝከው ሕይወት ያዘው። ጎን ያዘው፣ ያዝከው ሕይወት ያዘው በለው። በደንብ አድርገህ ያዘው በለው። ወዳጅ ሌላ ይቀያየራል፣ ሌላ ይለዋወጣል። ትናንት ሀብታም የነበረው ሰው ድሃ ይሆናል። ትናንት ድሃ የነበረው ሀብታም ይሆናል። ትናንት ምንም የሌለው 3 መኪና ሊነዳ ይችላል። ትናንት የተጨነቀው ከጭንቀት ነፃ ሊወጣ ይችላል። ኢየሱስ ግን ሃሌሉያ። ትናንት አንድ ነገር አሳቃኝ። ምን አሳቃኝ መሰላችሁ? ምን አሳቃኝ ነው? ያሳቃኝ ነገር ትናንትና የሆነ ስብሰባ ነበርና ክራይስት ተርሚ ነበርና ምን ያሳቃኝ ታውቃላችሁ? ፕሮፌት እዩ ጩፋ የመጀመሪያ መኪና ለሰው ሰጥተው አሁን 46 ሚሊዮን ብር መኪና ገዛ ይሉ ነበር። ስንት ገዛ? የግዛ ምን አለበት? እና አሳቃኝ ነው። በጣም ብዙ ነው ያሳቃኝ። ደስ አይልም? እኔ ደስ ብሎኝ ነው ያሳቃኝ። ምን አለበት? የትናንትና ህይወቴ ነው የምለው። እዩ የምለው ትናንትና ህይወቴ ነው። ትናንትና የተገፈበት ነው። አሜን ነው። እግዚአብሔር በካሳ ሲመጣ በ46 ሚሊዮን ይመጣል። ላንተ ይገባል። ጌታ ሲመጣ እንዲህ ነው የሚመጣው። ትናንትና በእግር የሄድክባቸውን ዘመን ልክስ እግዚአብሔር እንዲህ ይመጣል። እና ከአዩ ምስክርነት ይልቅ አንድ አባት ምስክርነት ነው በጣም ያረከኝ። ምክንያቱም ከነዩ ከኛ በፊት የነበሩ ናቸው። እኛ አባት ደርግ ጊዜ ላይ በወንጌል ምክንያት ብዙ ተሰደድኳል እና አማራ ክልል ሄጄ በጣም ደብድቦ በዚህ ሁሉ እየመቱኝ አዲስ አበባ ሲመጣ በፖሊስ ተጭነን ሲመጣ አይኔ አልሰራ አለ ከድብድብ የተነሳ። በዛ ሁኔታ አልፈን መተን አይኔ ቢመረመር በሕክምናም አልመጣልኝም አለው። በኋላ ግን ጌታ ራሱ ፈውሰኛል። አሜን 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 አሜን። ለወንጌል የተከፈለበት ዋጋ ነው። ኢየሱስ ያድናል። እኛ አባት ሲናገሩ በጣም የገረመኝ ያን ያሳለፍኩበት ህይወት ያንን ጌታ አስረስቶኛል አሉ። አሜን አሜን። ያንን ህይወት ጌታ አስረስቶኛል። ያ ዘመን አልፏል። ያ ጊዜ አልፏል። ዛሬ ግን አዲስ ዘመን ነው። አሜን። ጌታ ኢየሱስ ይክሳል። አሜን። ምንድን ነው እኔ 46 ሚሊዮን 50 ሚሊዮን አይደለም ጌታ እሱ አይደለም እኮ እያልኩ ያለው የዘላለም ህይወት ከሚሊዮኖች የሚበልጥ ከመኪናዎች የሚበልጥ አራራራ አሜን አትልም? እዩ ካላይ ነገር አንዱ ሁለተኛው እኔ ሱፌን ሊተኛ ብቻ ነው የሚያልቀው ይላል። ለምንድን ነው? በቃ አምሮብኝ ነው። ምክንያቱም የትናንትና ነው ካሳይ ነው ይላል። ጎን ያለው ሰው ካሳ ነው በለው። አንድ ሴት መሪ ጥቅስ ያንወሰደችና ከዚህ ቀደም ተናግሬ ያውቃለሁ። መሪ ጥቅሷ ጻድቅ ሆዱ እስኪጨነቅ ይበላል የሚል ነው። ኢየሱስ ያድናል። መሪ ጥቅሷ ምን የሚል ነው? ጻድቅ ሆዱ እስኪጨነቅ ይበላል የሚል ጥቅስ ይዘነደችው እና ምሳሌ ላይ ይመስለኛልና በሄደችበት ትበላለች። ጠገብትና ዋን ጥጥት ታርጋ እሳይ መሪ ቃሌ ነው ትላለች። ጎን ያለው ሰው ዘንድሮ መሪ ቃሌ ምንድን ነው በለው። እንደ መሪ ቃሌ ይሆንልሃል በለው። በቃ መሪ ቃሌ ነው እንደዚህ ነው የምታወጀው። ያ የለፈበት ነው። ለምን እንደዚህ ሆናት በል። አሜን። ያንን ዘመን እግዚአብሔር ያስረሳል። ግን አንድ ነገር እንድታውቅ ፈልጋለሁ። መልቀቅ የሌለብህ የሙጥ ማለት ያለብህ የዘላለም ምንድን ነው? ህይወት ጩና ህይወት በል እንጂ ይሄ ነው እሱ ነው እንጂ። ስለዚህ የእግዚአብሔር ልጆች
የጌታ ልጆች ከኃጢአት የነጹ ናቸው። የእግዚአብሔር ሕይወት ያገኙ ናቸው። የዘላለም ሕይወት በእጃቸው ገብቷል። ስማቸው በሰማይ መንግሥት ላይ ተጽፏል። አሜን አሜን። ስማቸው በእግዚአብሔር መንግሥት ላይ ተመዝግቧል። አንተዬ ስንት ባለ ሀብት እኮ ስማቸው ሳይመዘገብ ያንተ ስም ተመዘገበ። ጎን ያለ ሰው የስንቱ ሳይመዘገብ ያንተ እኮ ተመዝግቧል በለው። በዚህ ደስ ይበልሽ በሏት። ኢየሱስ ያድናል። አረንደ ስንቱ ያልተመዘገበ እኔ የእንትና እያለ እኔ ሀብቴ እያለ አንተ ግን የዘላለም ሕይወት አገኘው። በሰማይ ያንተ ሕይወት ተመዘገበ። ሰማይ አንተን ያውቃል። ምን ብለው እኔ እንትና በቃ እኔ ጋር ተመዝግቧል። መጽሐፍ እንደዚህ ነው አለው ዳንኤል ይላል። ስማቸው ከሕይወት መጽሐፍ ላይ ያልተመዘገቡ ሰዎች እንደማይድኑ ይላል። ወደ አንደኛ ዮሐንስ ስንመለስ በክርስቶስ ደም የነጹ ናቸው የእግዚአብሔር ልጆች። ልጅነት ያገኘነው በክርስቶስ ደም ነጽተን ቀጥለው ጌታን በመቀበል የእግዚአብሔር ልጆች ሆነን። እስቲ ልጁ ነኝ በል። ሳምንት ማንስቻላችሁ ልጁ ነኝ በል እንጂ እንዴ ልጁ ካንጎ በላ ወራሽ ነኝ በል። ደስ አይልም? እኔ ወራሽ ነኝ በል እንጂ ልጅ አለ። የእግዚአብሔር ልጅ አለ ወይ? ይሄ የእግዚአብሔር ልጅነት ከነቢይነት ይበልጣል፣ ከፓስተርነት ይበልጣል፣ ከሐዋርያነትም ይበልጣል። ይሄ የሚበልጥ የዘላለም ሕይወት። አሜን። እስቲ ልጁ ነኝ በላ። ልጅ ከሆንኩ በለው ወራሽ ነኝና ምን አሳሰባል? ሰው ምንጨነቀው እኔ ለምን ፓስተር አላረጋችሁም፣ ነቢይ አልሆንኩም፣ ሐዋርያ አልሆንኩም ነው ጥያቄው፣ ጭንቀቱ አንዳንድ ሰዎች ማለት ነው። ከዛ የሚበልጠው ስም ምን አገኝታል? ልጅነት አገኘ። የእግዚአብሔር ልጅ ነህ። ኮን ያለ ሰው አንተ እኮ የእግዚአብሔር ልጅ ነህ በሉ። ሌላ ከምትሉ የእግዚአብሔር ልጅ ብትሉኝ ደስ ይለኛል። አሜን ነው። ፓስተር ከምትሉ ሐዋርያ ከምትሉ ነቢይ አንተ የእግዚአብሔር ልጅ ብትሉ ዋው የእግዚአብሔር ልጅ አሜን። እንከን የማይወጣለት ስም። አሁን በኢትዮጵያ ስም ላይ ጥያቄ አለ። አብዛኛው ሰው ነቢያት ላይ ጥያቄ አለ። ፓስተር እንትና ፓስተር ሊሆን አይገባም የሚል ጥያቄ አለ። ክርክር ነው። ግን አንድ ክርክር የለበት ነገር አለ። ልጆች ነን። እዚህ ላይ ማንም ነጥብ ሊያስቀምጥ አይችልም። ነቢይ ነህ ስትለው ደግሞ እቺ ነቢይ አይደለችም ብላል። ክርክር ያነሳል። በአዲስ ኪዳን ዘመን ነቢይ የለም ብላል፣ ሐዋርያ የለም ብላል። ብዙ ተከራካሪዎቹ ግን የእግዚአብሔር ልጅነት ላይ ማንም ሊከራከር አይችልም። እኔ የእግዚአብሔር ልጅ ነኝ ብል እንጂ ሁሉ ሰው እንዲያወራው ነው የሚፈልገው። ሁለተኛ የእግዚአብሔር ልጆች ከዲያብሎስ ልጆች ላይ የሚለዩ ነጽተዋል፣ እነዛ አልነጹም። ሁለተኛ የሚለዩት የእግዚአብሔር ልጆች ከዲያብሎስ ልጆች ላይ የሚለዩበት ሁለተኛ የእግዚአብሔር ልጆች ኃጢአት አይሰሩም። ደስ አይልም? የነጻ ክርስቲያን ኃጢአት አይሰራም። እዚህ ጋር ይላል ወንድማችን ሐዋርያ ዮሐንስ እያለ ያለው ምዕራፍ በዚሁ ምዕራፍ 3 ላይ ደጋግሜ ነው የሚያሳም ስላነሳው ኃጢአትን የሚሰራ ሁሉ የእግዚአብሔር ሕግ ያፈርሰዋል። ሁሉን የሚለው ቃል ማንም ይጨምራል። ኃጢአትን የሚሰራ ሁሉ የእግዚአብሔር ሕግ ያፈርሰዋል። የእግዚአብሔር ሰው ግን ምን አረገም? ኃጢአት አይሰራም። የእግዚአብሔር ልጆች አንዱ መለያቸው መለኪያቸው ኃጢአት አይሰራም። ለምን? ነጽተዋል። ለምን? ተቀድሰዋል። ለምን? ከጨለማ ወጥቷል። ለምን? ከሙት መንፈስ ወጥቷል። የእግዚአብሔር ልጅ ሆኗል። የእግዚአብሔር ልጅ ደግሞ የእግዚአብሔር ልጅ ነው። እነዚህ የእግዚአብሔር ልጆች ኃጢአት ቢሰሩ ሰው ምን ይላል? አንተ የእግዚአብሔር ልጅ አይደለም ምን ይላታል? ኢየሱስ ያድናል። አንተ የእግዚአብሔር ልጅ ሆይ ይላል። ስለዚህ የእግዚአብሔር ሰው ኃጢአት አይሰራም። እስቲ ኃጢአት አይሰራም በል እንዴ። ብዙ ሰዎች ኃጢአት የሚለውን ቃል አይወዱትም አይደለም። ባደረጉ ቁጥር ግን ስህተት ፈጸምኩ ነው የሚሉት። ያው ቀይሮት ማለት ነው። ኃጢአት አደረኩ ግን ስህተት ፈጽም ያለው ዛሬ ይላል። ኃጢአት የሚለው ቃል ግን የሚወደድ አይደለም። ነገር ግን ድርጊቱ በጣም ጣፋጭ ነው። ኃጢአት የሚለው ቃል ማንም ይጠላል። ስህተት ይለዋል። አንዳንዶች ስህተት አድርጌያለሁ ይላል። ግን ኃጢአት የሚለው ቃል በጣም የሚያስጠላ ቃል ቢሆን ድርጊቱ ምንድን ነው? ተወዳጅ ነው። ሰው ያን ለማድረግ ይጥራል። እና ስለዚህ የእግዚአብሔር ሰው ኃጢአት አያደርግም።
ኃጢአት ምንድን ነው? ባለፈው ደጋግሜ ስላነሳው ወደዛ አልሄድም። የእግዚአብሔር ሕግ መተላለፍ ነው። ከዓላማ መሳት ነው ብለናል። በጎ የሆነውን እያወቁ አለማድረግ ኃጢአት ነው ብለናል ባለፈው። ሕጉን የምንጥስ ከሆነ ደግሞ ኃጢአተኞች ነንና ክርስቶስ ሰዎችን ኃጢአት ለመደምሰስ ወደዚህ ምድር እንደመጣ እናውቃለን። ዮሐንስ ወንጌል ምዕራፍ 1 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ ይለዋል። እስቲ በግ በለው። ኢየሱስ እኮ የታረደው ለእኛ ኃጢአት እኮ እሱ ኃጢአተኛ ሆኖ አይደለም፣ ለአንተ እኮ ታረደ። እንደው አጠራሩ ራሱና ዮሐንስ ሲጠሩ በበግ ነው የሚመሰለው ኢየሱስ። በግ የአብርሃም በግ ካላችሁ አብርሃም ለይስሐቅ ምትኩ በግ አይደለ? ያ ደግሞ ማን ነው የሚያመለክተው ካላችሁ ኢየሱስን ነው የሚያመለክተው። ትንቢታዊ ነው። ኢየሱስ ደግሞ ለዓለም ኃጢአት እንደሚሞት የሚያሳይ ነው። ስለዚህ በጉ ታረደልን። አሜን። ለሰው ምን ኃጢአት ምን አለ ዮሐንስ ሐዋርያው? ዮሐንስ ወንጌል ምዕራፍ 1:29 ላይ እንደዚህ ነው አለው፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን በግ አለ። ይሄ በግ ደግሞ በሸላቾች ፊት ዝም እንደሚል ዝም የሚል ሰው ነው ኢየሱስ። አሜን ነው ወይ? እየገደሉት ዝም ይለዋል፣ እየወገሩት ዝም ይለዋል። ስቀለው ኢየሱስ ይሰቀል፣ በርባን ይፈታ። ያ በርባን የተባለ ሰው አስቀድሞ የተሰቀለ ለምንድን ነው? ወንጀለኛ፣ ብዙ ወንጀል አለበት፣ ብዙ ነፍስ የገደለ ሰው ነው። ያ ሰው ይፈታ፣ ኢየሱስ ይሰቀል በሚሉበት እሱ ዝም ይሉታል። በጦር እየወጉ ኢየሱስ ምን ይሆናል? ዝም ይለዋል። ለምን ዝም አለ ካላችሁ የኔና የእናንተን ኃጢአት ሊያስወግድ ነው። እስቲ ኢየሱስ የእግዚአብሔር ልጅ እንደ በግ መጣ በሉ እንጂ ስለ እኔ ደግሞ ታርዶልኛል በሉ። ለዚህ ነው ጳውሎስም ስናገር ስለ ፋሲካ በግ ስናገር ፋሲካችን ክርስቶስ ምን ሆኗል? ታርዶልናል። አሜን አሜን አሜን። ታርዶልናል በሉ እንጂ ሰው ይሄን ቃል ለሚያስበው ሰው በጉና ፋሲካ ሲመጣ ገና ሲመጣ በጉና ዶሮ ነው የሚያስበው። ኢየሱስ ግን ለዘላለም አሜን 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 የኔና ያንተን ኃጢአት ሊያስወግድ በቀራንዮ መስቀል ላይ የተሰቀለው የታረደው በጎ ኢየሱስ ነው። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። በክርስቶስ ደም ነጽተናልና፣ ስለዚህ ደሙ ከኃጢአት ሁሉ ያነጻል። ስለዚህ ጌታ ያንን ኃጢአት ነው እኔና እናንተን ዋጋ ያስከፈለን። ከአብ ጋር ይውላችሁ የለያየንን ከአብ ጋር እንዳንገኝ ያደረገውን ከአብ ጋር ህብረት የቆራረጠውንና ያፈረሰውን ያን ህብረት ለመቀጠል በግ ሆኖ መጣ። አሜን አትልም? ኢየሱስ በግ ሆኖ እንደውም ይውላችሁ ሰው በብሉይ ኪዳን ዘመን ስርዓት ካያችሁ የካህናት ስርዓት ካያችሁ ብሉይ ኪዳን ላይ ሰዎች ምን ያደርጉታል? ኃጢአት በሰሩ ቁጥር በግ ይዞ ይመጣሉ። በጊዜው መጡና ካህኑ ልክ ልብሰ ክህነት ለብሶ ደግሞ ይመጣል፣ ይቆማል፣ ብለዋ ይያዛል። በጉ ላይ እጁን ጭኖ ሰውየው ይናዘዛል። እኔ ዛሬ ኃጢአት ሰርቻለሁ፣ ስለ ኃጢአቴ ስለ በደሌ በጊዜ መጥቻለሁ፣ እባክህ እንዳልሞት ይለዋል። ከዛ እጁን ይጭነዋል፣ በጉ ላይ ይናዘዝበታል። በጉ ለሱ በሱ ፋንታ ይታረድለታል። አሜን አሜን። ከዛ ደግሞ ያ ካህኑ ደግሞ ደሙን ይዞ ወደ ቅድስተ ቅዱሳን ማንም ልገባ ወደ ማይችለው ወደ ሶስተኛ ክፍል ወደ ቅድስተ ቅዱሳን ይገባል። ደሙን ይዞ ገብቶ ይሄ ሰው እግዚአብሔር ሆይ ይሄ ሰው እንዲህ አይነት በደል ፈጽመዋልና ይቅር በለው ይለዋል። ኢየሱስ ያድናል። እንዲህ ያለ በየጊዜው ልፋት በዛ፣ ስራ በዛ። ጌታችን ግን አንድ ጊዜ ራሱን ሰውቶ አሜን ታርዶ አሜን የራሱን ደም ይዞ ወደ ቅድስተ ቅዱሳን ገባ። እስቲ ገባ በላ። ልክ ሲገባ ይሆ የዓለም ኃጢአት ሊያስወግድ ደሜን አፍስሻለሁ፣ ከዚህ በኋላ በበግና በፍየልና በኮርማዎች ደም ሳይሆን በኔ ደም ነፃ ይወጣለሁ አለና የራሱን ደም አፈሰሰልን። በክርስቶስ ደም ነፃ ወጥተናል።
ስለዚህ ያ ቅድስተ ቅዱሳን አያስፈልገውም። ኢየሱስ ያንን መጋረጃ በሞተ ጊዜ ምን አድርጎታል? አፈረሰው፣ ቀደደው። ማንም ዛሬ ከክርስቶስ ጋር በነፃ ልታረቅ ይችላል። ጩና ይችላል በል እንጂ ኢየሱስ የተባረከ ይሁን። ያንን የኔና የእናንተን የካህኑንም ኃጢአት ሊያስወግድ ራሱን አንዴ ይላል መስዋዕት አደረገው። ደሙን አፈሰሰልን። የክርስቶስ ደም አንዴ ፈሰሰ። ከዛስ እኛ በደሙ ነፃ ወጣን። ከኔ ጋር ነፃ ወጣ ሰው ካለ በደሙ ነፃ ወጣ ይበል። እልልታም ካለ እልል በል ለኢየሱስ። ይሄ ካላስደሰተው እኮ ምን አስደስታል? ይሄ ውስጣችሁን ካላሞቃ ምን አሞቃችኋል? ይሄ አይምሯችሁን በደስታ ካልሞላው ምን ይሞላል? ሃሌሉያ! እና እናንተ ከዛ ኃጢአት የወጣን የነጻነ። ስለዚህ ያን ኃጢአት ሊያስወግድ ወደዚህ ምድር መጣ። እኛን ቅጣት እርሱ መኖር ተቀብሎታል። እኛን በደል በሱ ላይ አኑሮታል። እኛን ቅጣት ሃሌሉያ በእኛ ምትክ ተቀጣለን። በእኛ ምትክ ሞታለን። በእኛ ምትክ እያንዳንዱ ጉዳይ አስወገደው። ሃሌሉያ አዲሱን መንገድ አመጣ። መንገድ እውነት ሕይወት የሆነው ጌታ ለእኛ ራሱን ሰጠው፣ ጨረሰው በቃ። ስለዚህ ያንን ኃጢአት ኢየሱስን ዋጋ ያስከፍለውን ኃጢአት ክርስቲያን መልሶ ምን አረገም? አያደርግም፣ አይሰራም። ወን ያልሶ ወደ ኃጢአት አትገበበልም። ኃጢአት የሚሰራ ነፍስ በለው ፈጽሞ ይሞታልና እንዳትሞት ኃጢአት አታደርግ በሉት። ሌላኛው ነጥቤ የእግዚአብሔር ልጆች ከዳብሎስ ልጆች የምንለዩበት የእግዚአብሔር ዘር ወይም የእግዚአብሔር ባህሪ በውስጣቸው ይኖራል። አሜን ነው። እስቲ በውስጥ የእግዚአብሔር ዘር አለብኝ በሉ። እንኳን በዘራችሁ ትመኩ የለም። እኔ አማራኝ ትሉ የለም። እኔ ኦሮሞ ትሉ የለም። እኔ ዘሬ እኮ ትሉ የለም እንዴ? የሚጠፋውን የሚበሰብሰውን ዘሩ እንኳን ታሞግሰዋል እንዴ? የማይጠፋ ግን ዘር አለን። አሜን በል እንጂ ጌታ ከሌለ ሲኦል የሚገባው ዘር ትፎክራለህ እንዴ? ኢየሱስ ያድናል። የዘላለም ሕይወት ያለበት ዘር በውስጥ ያለ የእግዚአብሔር ባህሪ አለ። የእግዚአብሔር ዘር በውስጥ ያለ ይሄ ማለት ዘር እየጠለረ ዘር ጥራቻ የለንም። ዘር እንወዳለን። ዘረኝነት ነው መርዝ። ዘር ክቡር ነው፣ ዘረኝነት ግን መርዝ ነው። ወንድ ያለ ሰው ዘር ክቡር ነው በለው፣ ዘረኝነት መርዝ ነው በል። ዘር እና በውስጣቸው የማን ዘር አለ? የእግዚአብሔር ዘር። ይሄ ማለት የእግዚአብሔር ባህሪ አለ ማለት። የእግዚአብሔር ሰው የእግዚአብሔር ልጅ ልዩነቱ በምኑ ካል የእግዚአብሔር ባህሪ ነው ያለው ልቡ ላይ። እኛ ግን ይደለም። ፊልጵስዩስ ላይ የማን ልብ አለን? የአውሬ ልብ። አራት አውራም የአውሬ ልብ፣ የአንበሳው ልብ፣ የጅብ ልብ። የማን ልብ አለ? የክርስቶስ ልብ አለን። ምን አይነት ልብ ነው ዛሬ የክርስቶስ ልብ ብላችሁ ካያችሁ? የሚራራ አሜን፣ ለሰው የሚያስብ የሚያዝን፣ ለሰው እንኳን ሳይ የሚያለቅስ ጠኛ ልብ የለንም። ክፉ ልብ ሊኖረን አይገባል። ልብ የክርስቶስ ልብ ይሁን። እኛ ግን የማን ልብ አለን? እስቲ የክርስቶስ ልብ አለን በል። ኢየሱስ ያድናል። የማን ልብ? የክርስቶስ ልብ። የክርስቶስ ዘር አለ በውስጥ ላይ። ያም የጌታ ባህሪ አለን። ይሄ የጌታ ልብ ማለት እኮ የጌታ ባህሪ ማለት ነው። የጌታ ባህሪ አለን። እኛ ላይ ያለው የማ ባህሪ ነው? የጌታ ባህሪ አለን። ስለ ሰው ልጅ አፈጣጠር ስትመለከቱ በአምሳሉ ፈጠረ አይልም? በመልኩ አይደለም ብለው የእግዚአብሔር መልክ አለን። እስቲ የእግዚአብሔር መልክ አለ ይበል። ይሄ መልክ የሚባለው ምናልባት እዚህ ጋር የተለያዩ ሰዎች አሉ። ትንሽ ነጣ የሚሉ አሉ፣ ቀዮች አሉ፣ ጠቆር የሚሉ አሉ፣ በጣም ጥቁሮች አሉ። ኢየሱስ ያድናል። ቀጥሎስ እንደኔ ጸይሞች አሉ። ጎን ያለው ሰው መልክን ታውቀዋለህ ወይ በለ። እና በዓለም ላይ ያለው ስንመለከት በጣም ልዩ ልዩ ከለር አለው። ወደ ፈረንጆቹ ከስተቱ ደግሞ ማን ነው? ነጭ ናቸው። ነጮቹን ይላል አይደል? ነጭ በዚህ ቢያልፍ እንኳን ልንመለከት እንሮጣለን። ያልታደለ አበሻ ኢየሱስ ያድናል። በቃ ነጭ ያለው ቦታ
አየር መንገድ ላይ የሆነ ጊዜ ሰው ልንቀበል ቁጭ ብለን እያለን ቆመን እያለን ረጅም ሰዓት እዛ ቆመን ምንም አላለንም። ፖሊሶቹ እኛ በኩል ቆሙና ፌዴራል ናቸውና ከዛ ነጮቹ 4 ሆነው ከዛ መጡ። ሲመጡ ደግሞ በዱላ ማባረር ጀመሩ ማለት ነው። እኛን ማለት ነው። እና ፌዴራሎቹ እኛን ማባረር ዱላ ይዞ ቅድም በሰላም ነው ወይ ቆም ነው እዛ ነጮቹ መጡ። 4 ነጮች ሲመጡ በቃ እኛን ማባረር ያልታደለ አበሻ አልኩኝ። እናንተ ከእንዴት ነጭ ሲመጣ ዋ ፈረንጅ መጣ አይደል በትሎት የተለየ ነገር አለው። ምናልባት ፈረንጆቹ በጊዜ ስለሰለጠኑ እንጂ እኮ ምን ልዩነት የለም። ልዩነቱ ሰለጠኑ፣ በጊዜ ሰልጥነዋል፣ በጊዜ ተምረዋል፣ በጊዜ ሄደዋል። እኛ ያው በጊዜ የመሰልጠን ነገር ይቀራል። ሀበሻ ቶሎ የመሰልጠን ምን ነው አኮረፍክ በል ጎን ያለ ሰው ምን ነው ምን የተጣለበት ሰው አለ ወይ ብለው ጨበጥ አድርግና ሰላም ነው ወይ በሉት። ስለ መልኩ ሲያወራ ወደዛ አይልኩ። መልክ የተለያዩ መልኮች አሉ አይደለ? በዓለም ላይ ግን ኢየሱስ ወይ ጥቁሩን ወይ ነጩን ወይም ቀዩን ይመስላል ሳይሆን እግዚአብሔር እኛ እግዚአብሔር የምንመስልበት የእግዚአብሔር ባህሪ ነው ያለን። አሜን በል እንጂ ጋቱ መልክ ሲባል እኮ የእግዚአብሔር ባህሪ አለ የመጀመሪያው። ሁለተኛው የእግዚአብሔር ባህሪ የሚባለው መንፈስ ነው አለን። አሜን አሜን። በመንፈስ እንመስላለን፣ በባህሪው እንመስላለን። የእግዚአብሔር ባህሪ አለን። ዘር አለን ብሎ ነው ሐዋርያ ዮሐንስ። የእግዚአብሔር ዘር በውስጡ አለ። ዘሩ ምንድነው? ባህሪው አለ። ዋው! የእግዚአብሔር ባህሪ እኛ ላይ ቁጭ ተቀምጧል። የእግዚአብሔር ባህሪያቶች አሉ እና ሁለት አይነት ባህሪ አለ። ለሰው ማጋራቸው ማይሰጣቸው ባህሪያትና ለሰው የሚያጋራቸው ባህሪያቶች አሉ። ሁለት አይነት ባህሪ። ለምሳሌ እግዚአብሔር ሁሉን ቻይነትን ለሰው አይሰጥም። ሰው ሁሉን ይችላል አይችልም። ይሄ የራሱ የሆነው ለማንም የማይሰጠው ባህሪ ማለት እግዚአብሔር። ሁለት በሁሉ ቦታ መገኘት። ይሄ ማ ባህሪ ነው? የእግዚአብሔር ባህሪ ነው። ለምሳሌ አንተ እዚህ ነህ፣ ቤት ነህ። ጎን ያለው ገፋ አድርግና ሞቋል ወይ በለው። ኢየሱስ ያድናል። እና እናንተ እዚህ ናችሁ እንጂ ቤት ናችሁ። አሁን እግዚአብሔር እዚህ አለ። እግዚአብሔር እዚህ አለ። ለምሳሌ በዛሬው ዕለት በሁሉ ቦታ እየተመለከ ነው። እዚህ ጌታ እየሰራ ነው። አሜን። እዛ እየሰራ ነው። አውሮፓ እየተናገረ ነው። እዚህ እየተናገረ ነው። በሁሉ ቦታ እግዚአብሔር ይገኛል። ጮና እግዚአብሔር በሁሉ ይገኛል በለው። ሁሉን ቻይነት፣ ሁሉን አዋቂነት። ሶስተኛው የእግዚአብሔር ለሰው ማጋራው ባህሪ ሁሉን አዋቂነት ነው። ሰው ሁሉን ይችላል አይችልም። ስለዚህ ውስን ነው የሚችለው ሰው። ይሄም ለሰው አይሰጥም። የእግዚአብሔር ባህሪያቶች ከጥቂት ማነው ከብዙ ባህሪያቱ ጥቂቶቹ ለሰው ያካጋራቸው አንዱ ምንድነው ካለ ፍቅር አካፈለን። አሜን። እግዚአብሔር ምንድነው? እስቲ እባክህ ፍቅር ነው በለው። እባክህ ኧረ ቶሎ 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 በይ እንጂ እግዚአብሔር ምንድነው? እስቲ ፍቅር ነው በለው። ፍቅር አካፍሎናል። ቀጥሎስ ቅድስና። አሜን። ቅድማ ይረው ቅድስና አካፍሎናል። ትዕግስት አካፍሎናል። እነዚህን ባህሪያቶች ጌታ ስላካፈለን ኢየሱስ ያድናል። ስለዚህ በዚህ ይሄ ዘር ውስጥ ላይ አለ። የእግዚአብሔር ዘር ያለበት ሰው የእግዚአብሔር ልጅ ነው። በዛኛው ሰው ላይ የጌታ ባህሪ የለውም። አሁን ዓለም ላይ ዘግናኝ ነገር ታዩታላችሁ። ሰሞኑን ውስጥ ያለቀሰና በጣም በሚዲያ እያያቸው ነገሮች ውስጥ ያስለቀሰ አይታችሁ ከሆነ በደቡብ አፍሪካ ከናዝሬት ሄዱ ናቸውና 2 ልጆች በአንድ ቤት እና
ሞቶ መገኘታቸው የዓለምን ያስለቀሰው ማለት ነው። በጣም ዓለምን ያስለቀሰው ይሄ ብቻ አይደለም። በየቦታው በዚህ በኢትዮጵያ በዚህ ወለታ አካባቢ ይመስለኛልና አንዱን የአይሱዙ ሹፌር ሙዝ ምናምን እየነገረ የምኖረው ሰው የገደሉትን እንደዚሁም ትናንትና አንድ እየተካበ እንደዚሁ አጎቱን አንዱ ፖሊስ ጨፍጭፎ አሰቃቂ ሞት አሰቃይቶ የገደለበት ሁሉ ሳይ ውስጥ አለቅ የእውነት ነው እምባዬ ነው ፈሰሰው ማለት ነው። ሰው ይሄና እንዴ ጨካ ይሆናል? ጎን ያለ ሰው ይመታ በል ውስጥ ምን ይሆን ይመታ። የአውሬ መንፈስ ነው ያለው፣ የጌታ ልብ የለው። ይመታ በልጩና ድጋምና ይመታ በል። ሰው ጨክሮ ሲያርድና ስገል በጣም ያሳዝናል። በጌታ በኢየሱስ በተወጋ ይሆን ሰው እንዴት ይታረዳል? ያየ ሰው እንደው ምን ይላል? ጻድቅ ለእንስሳ እንኳን ይራራል ይላል። ጎን ያለ ሰው ጻድቅ ለእንስሳትም ይራራል ብሎ ዶሮ ማያርዱ ወንዶች የለም እዚህ ውስጥ ማያርዱ አለዋ። ታዳለ ለምን ምትራ እዩ እውነት እኮ ነው። በቃ አንዳንዱ በቃ ለነፍሳት በቃ መግደል የሚመስላቸው ሰዎች አሉ። እንደዚህ እውነት እኮ ነው። በርግጥ ለኛ እንድንበላ የሰጠን ነገሮች ናቸው። እነሱን አዳም ብንበላው ምንም አይደለም፣ ግን ያሳዝናል። በእናንተ ድመት የሚገል ሰው አለ? ድመት የምትገሉ አላችሁ? አያሳዝንም? ያሳዝናል እኮ። መጽሐፌን ነው የምለው፣ ጻድቁ እንኳን ለሰው አይደለም ለእንስሳት ምን ይሆናል? ይራራል ይላል። ጎን ያለው ገፋ አድርግና ጻድቁ እንኳን ለሰው በለው ለእንስሳትም ይራራል በለው። ውስጥ ያዝናል። እንኳንም አላረድኩም እያለ ነው ኢየሱስ ያድናል። ጻድቅ ለእንስሳት ጭምር የሚራራ ሰው ከሆነ እኛስ ታዲያ ምንድነው የመገዳደሉ? ሰው ሆነ ብሎ ሰው ሲገል በጩቤ ሲወጋ፣ በነገራችን ላይ የእግዚአብሔር ዘር የለውም ውስጡ ላይ። ለዛ ነው የእግዚአብሔር ባህሪ ቢኖር ያዝናል። ይሄ የእግዚአብሔር ፍጡር ነው አልገለውም ይላል። ሰው አሁን መገዳደል በጣም ቀላል የሆነበት ዘመን ላይ ነው ያለነው። መግደል ሹት ባረ በቃ በትንሹ፣ አንዳንዱ በዱላ አንዳንዱ በጥይት አንዳንዱ በሌላ የሚገልበት የሚመታበት ዘመን ነው። ኢየሱስ ያድናል። ስለዚህ ምንድነው እያልኩ ያለው? ዘሩ በውስጡ ይኖራል። ጻድቅ ውስጥ ዘሩ አለ። ጎን ያለ ሰው አንተ ውስጥ እኮ የእግዚአብሔር ባህሪ አለ በለው። የጌታ ልብ አለ በሉት። ስለዚህ በዚህ ነው አንተ የምትለየው በለው። የፈለገ ቢሆን አንተ ሰው አታርድም አይደለ? ጎን ያለ ሰው እንዴት ይተረዳል ብለው፣ ሰው እንዴት ይገደላል ብለው። ዋው ሰው እንዴት ይገደላል ወዳጄ! እንዴት ሰው ሲያርድ ይደብራል፣ ያሳዝናል። የእግዚአብሔር ፍጡር ገለው እሱም የእግዚአብሔር መንግስት አጣው። ይሄን መንፈስ እግዚአብሔር ይምታው። ልትጸልዩ ያስፈልጋል። ይሄ ገዳይ መንፈስ ልትጸልዩ ያስፈልጋል። ልንበቀለው ያስፈልጋል። በየቦታው ውደቅ ልትሉ ይገባል። ጎን ያለ ሰው ያዝና ካንቺ ላይ ይውደቅ በለው እንጂ የክርስቶስ ባህሪ ግን ይራራል፣ ያዝናል፣ ጻድቅ ነው። አዎ የእግዚአብሔር ልጆች በዚህ የተለዩ ናቸው። ሲቀጥል ደግሞ ይላችሁ ሲቀጥል ሌላው ጋር ስንሄድ ሌላው የእግዚአብሔር ልጆች ከዳብሎስ ልጆች የሚለዩ ጽድቅን ያደርጋሉ። አሜን። ቁጥር 10 ላይ ምን ያደርጋሉ? ጽድቅን ያደርጋል በል እንጂ። አረ ጎን ያለ ሰው ጽድቅን ያደርጋል በል። የእግዚአብሔር ልጆች ምን ያደርጋል? ቁጥር 10 ላይ የእግዚአብሔር ልጆችና የዳብሎስ ልጆች በስራቸው ፍሬ ለይተን እናውቃቸዋለን። ጽድቅን የሚያደርግ የእግዚአብሔር ልጅ ነው። ጽድቅን የማያደርግ የማን ልጅ ነው? የዳብሎስ ልጅ ነው። ጎን ያለ ሰው ጽድቅን የሚያደርግ የእግዚአብሔር ልጅ ነው። ጽድቅን የማያደርግ ደግሞ የዳብሎስ ልጅ ነው በሉ። አንተስ የማን ልጅ ነህ በለው። ኢየሱስ ያድናል። አንተ ማለት እኔ እግዚአብሔር ልጅ ነኝ። እስቲ ለራሴ እኔ እኮ እግዚአብሔር ልጅ ነኝ በለው። ጽድቅን አደርጋለሁ፣ ክፋትን አላደርግም፣ ኃጢአትን አላደርግም፣ አመፅን አላደርግም። ዋው!
የእግዚአብሔር ልጅ ክፋትን አያደርግ፣ አመፅን አያደርግም። ኢየሱስ ይባረክ። ጽድቅን ነው። ጽድቅን ብታደርግ እግዚአብሔር ሁሌ ይወዳል። ጽድቅን መልካም ነገር ብታደርግ መጽሐፍ ምን ይላል? በጎ ነገር ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው ይላል። በጎን ለማድረግ ብትቀኑ ማን ያስጨንቃችኋል? ጽድቅን ማድረግ፣ ክፋትን ተው፣ አመፅን ተው፣ መገዳደልን ተው፣ ሌላውን መተው፣ ለወንድም ክፉ ማድረግን፣ ጉድጓድ መቆፈርን መተው፣ መልካም ማድረግን መማር ጽድቅን የሚያደርግ የእግዚአብሔር ልጅ ነው። አሜን አትልም? ሌላኛው መለያው የእግዚአብሔር ልጆች ከዲያብሎስ ልጆች የሚለዩበት ወንድምን በመውደድ ወይም በፍቅር። እስቲ በፍቅር ብለው። አዎ እሱን ተናግሬ ነው የሚጨርሰው። የእግዚአብሔር ልጆች ከዲያብሎስ ልጆች ሌላኛው የምንለይበት በምንድን ነው ካለን ወንድምን ይወዳል፣ ወንድምን አይጠላም። እስቲ እናንብቡ። ክፍሎቹ ይነግረናል። ክፍሎቹ ራሱ እዚህ ነው ያለው። አንደኛ ዮሐንስ እዚሁ እየተናገረን እኮ አንደኛ ዮሐንስ የእግዚአብሔር ልጆች መለያ ወንድምን መማር ይወዳል፣ በፍቅር ነው የምንለየው። አሜን። የእግዚአብሔር ልጅ የምን ልጅ ነው? የፍቅር ልጅ። እስቲ ፍቅር በለው። ጮና በል እንጂ ድገም እንጂ እስቲ ፍቅር በለው። ላቭ በለው እስቲ በእንግሊዝኛ። ላቭ ማይ ላቭ ትሉ የለም ለፍቅረኛ ስትል ማይ ላቭ ማይ ሃኒ ትሉ የለም እንደ ያው ስታቆላምጠው። እስቲ እግዚአብሔር ፍቅር ነው በለው። ስለዚህ ቅድም እንዳልኳችሁ ዘሩ